የቀድሞ የሊቢያ መሪ ሰይፍ አልእስላም ጋዳፊ በጥይት ተመቶ መገደሉ ተሰማ። የሊቢያው የቀድሞ መሪ ኮሎኔል ሙአመር ጋዳፊ ልጅ ሰይፍ አልእስላም ጋዳፊ በጥይት ተመቷል። በአንድ ወቅት የአባታቸው አልጋ ወራሽ ሆነው ይታዩ የነበሩት የ53 ዓመቱ ግለሰብ መሞታቸው ከፖለቲካ ቡድን መሪዎች ማረጋገጡን የሊቢያ የዜና ወኪል አገልግሎት ዘግቧል። ጠበቃቸው ለኤኤፍፒ ዜና ወኪል እንደተናገሩት 4 ሰዎች ያለው የኮማንዶ ቡድን በዚንታየን ከተማ በሚገኘው መኖሪያ ቤታቸው ግድያ ፈጽሟል። ከጥቃቱ ጀርባ ማን ሊኖር እንደሚችል ግን አልታወቀም። የሟቹ እህት ለሊቢያ ቲቪ እንደተናገረችው ከአልጄሪያ ድንበር አቅራቢያ መሞቱን አስታውቃለች። እንደ ኢሮፓውያን አቆጣጠር ከ1969 ጀምሮ ሊቢያን ሲመሩ የቆዩት አባታቸው በ2011 በተነሳው ህዝባዊ አመፅ ከስልጣን ተወግደው እስከተገደሉበት ጊዜ ድረስ ሰይፍ አልእስላም ጋዳፊ በሀገሪቱ ውስጥ ከፍተኛ ተደማጭነት ያላቸውና የሚፈሩ ሰው ሆነው ይታዩ እንደነበርም ይነገራል። እንደ ኢሮፓውያን አቆጣጠር በ1972 የተወለዱት ሰይፍ አልእስላም እንደ ኢሮፓውያን አቆጣጠር ከ2000 ዓመተ ምህረት ጀምሮ የጋዳፊ አገዛዝ እስኪወድቅ ድረስ ሊቢያን ከብርሃኑ ዓለም ጋር ለነበራት መቀራረብ ቁልፍ ሚና ተጫውተዋል። አባታቸው ከስልጣን ከተወገዱ በኋላ ሰይፍ አልእስላም ጋዳፊ በጸረ መንግስት ተቃዋሚዎች ጭካኔ የተሞላበት ጭቆና ውስጥ ቁልፍ ሚና ነበራቸው በሚል ተከሰዋል። በዚንታን ከተማ በተቀናቃይ ሚሊሻ ለ6 ዓመታት ያህል በስር መቆየታቸውም ይታወሳል።